ይሄ ያለንበት ወር ሙሐረም እጅግ የተወደደ የተከበረ ትልቅ ቦታ ያለው ወር ነው። በዚህ ሙሐረም ወር ላይ ምን አለ ከተባለ አሹራ የሚባለው የ10ኛው ቀን ምን አለ? ጾም አለ። የአንድ ዓመት ወንጀል ያስምራል። ሙሳና ህዝቦቹን አላህ ያዳነበት ወገረቀ ፊርዓውን ወቀውመሁ ፊርዓውንና ደግሞ ህዝቦችን ያሰጠመበት ቀን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ለማድረግ የነየቱበት የተነሱበት ወር ሙሐረም ወር ላይ ነበረ። ለሙሳማ ከተገቢነት እኛንን የምንገባው ወሩ ሲባል አሁንም ዑስማንም አልይም ሙሐረም ይሁን። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት የተወኩል ጥግን አሳዩ። ላ ተሕዘን አትዘን ኢነላሃ መዐና አላህ ከኛ ጋር ነው። ነቢዩ በአቋማቸው ጸኑ። አላህን ለማስደሰት እንጂ ሰውን ለማስደሰት አንድ ቀንም አልተንቀሳቀሱ። ለነቢዩ ፊዳከ አቢ ወኡሚ ሲሉ የምላስ ብቻ አይደለም፣ የምን ነበር? የተግባር ነበር። የሐዘኑ ዓመት ተብሎ ተሰይሞ ነቢዩ በጣም መከራው በዛባቸው። ኢስላም ብርሃን የታየበት ለውጦች የመጡበት ድል በድል የሆንበት ማለት ነው። ካላንደሩም ሲጀመር ሂጅራን መሰረት አድርጎ ነው የተጀመረው። በአመት አንድ ቀን እንዳላቸው እናት አባት ቀን ሲያከብር ይታያል። ጋብቻ ላይ ቤቢ ሻወር ምናምን አረ ባካችሁ፣ አረ ይበቃናል። ወደ ራሳችን እንመለስ። ምን ጎል ሰዎች እኮ ከኛ ሊወርሱ ይገባል እንጂ እኛ ከሰዎች ልንወርስ አይገባም። ለምን? ሙሉ የሆኑ ህዝቦች ነን። ሙሉ መመሪያ ያለን ህዝቦች ነን።